በቃ እስኪ ተቀራረቡ። እናንተ እኮ አሁን እኮ ተረሳስታችኋል። አሁን እናንተ እንደ አዲስ ነው ፍቅር መጀመር ያለባችሁ። እንደ ድሮ ጀንጅናት በቃ እንደ ድሮ ሚስት ምናምን እርሳና ሚስት ለማድረግ ምናምን ፍቅረኛ እንደማድረግ አድርገህ እንደ አዲስ እኮ ተጀናጀኑ። እስኪ ዴት ውጡ ምናምን ጋብዛት፣ ማታ ተደዋወል፣ አውሩ ምናምን ነገር እንደ አዲስ እንጂ አሁን እናንተ ድንገት እዚሁ ታርቃችሁ ብትጀምሩ ራሱ ፍቅር የሆነ እኔ እንጃ። ምክንያቱም ተረሳስታችኋል። ስለተረሳሳችሁ የሆነ እህትና ወንድም ወይም ደግሞ ታክሲ ውስጥ የተገናኙ አይነት ሰዎች አክት ነው የምታረጉት። በነገራችን ላይ አብርሃም ባይወዳት ባይፈልጋት ምናምን ሊያየት ራሱ አይፈልግም። በቃ ድንገት ካያት ራሱ በልጁ አጋጣሚ ካልሆነ በስተቀር ወፍ በቃ ትኩረቱ እንዳለ ልጁ ላይ ነው የሚሆነው። ከዛ ውጪ ሩታ የምትባል ሴት ማየት አይፈልግም። ወንድ ልጅ እኮ ነኝ፣ እንተዋወቃለን ብራዘር። የሆነ ነገር የምንፈልገው ነገር የሆነ ነገር አፕን ሲሆንብን አብሶ የፍቅር ከሴት ጋር ያለን ግንኙነት እንዳሰብነው ሳይደልን ቀርቶ ያ ነገር ሲበላሽ ምን አይነት ውሳኔ እንደምንወስድ እንተዋወቃለን። ባትፈልግ ኖሮ ድርሽ እንደማትል እናውቃለን። እንዴ ከስሩ አልወጣም እኮ ከስሩ እኮ ወጣ አታውቅም። እንኳን አልወዳትም ላይ ልደርስ ቀርቶ እኔ እንጃ ከሩታ ስሩ እኮ ወጣ አታውቅም። ዝም ብለህ ነው እንጂ ከኤርሜላ ጋር ነኝ የምትለው አባቢ። ሁሉ ነገር ያለው ሩታ ስር ነው። በወደድኩ ባፈቀርኩ እንዲህ የሚስቴ መጫወቻ አሉን እንዴ? በቃ ያለሷ መኖር አልችልም፣ ከሷ ውጭ ሌላ ሴትም ማፍቀር አልችልም። ግን እኔ እንዴት አረታ ባፈቀርኩኝ እኔ አንቺ መጫወቻ እንዴት ሆናለሁ ነው። ስለዚህ እንዲያምንሽ ጊዜ ስጩ በቃ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምቆያችሁ ሁሉ ሰላም ሁሉ ጤና። እሰይ እንኳን ሁሉ ሰላም ሆነላችሁ። ጾሙ እንዴት እየሄደ ነው? ረመዳንና አብይ ጾም ኦኬ ነው? እሰይ እንኳን አሪፍ ሆነላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ይችላላችሁ። ይመቻችሁ። ያለው ምንድነው? አላምና ትግያለሽ ምን ያወራችሁትን ትግያለሽ? ስጦታ ሊሰጠው መታዳኒ በቃ አይ ነው። አንተ እዚህ ቤት ሰው ሲመጣ እንደሚደብርህ አውቃለሁ። እኔ ስለመጣ ስላልመጣ አይደለም ምን የፈለገው ሰው መምጣት ይችላል። ስለመጣ ወይ ነገር ስላደረገ አይደለም እኔ ካንቺ ጋር የተከራከርኩት። እዚህ ቤት መጥቶ ምንድነው ያወራችሁ ቁጭ ብላችሁ እንዴ? አለ እኮ ቪዲዮ ፕራይቬት እንዳታረጉ ገባሽ? እኔ እስኪ ዛሬ እነሱን የምትከታተሉ ሰዎች እስከ ዛሬ ድረስ በሩታና በአብርሃም መካከል እየተፈጠረ ያለውን ነገር በደንብ አድርጋችሁ የምታውቁ ወይም የምታዩ ሰዎች ካላችሁ ይህን ጥያቄ ልጠይቃችሁ። ለምሳሌ በሩታና በአብርሃም መካከል ጥል ተፈጠረ። በተፈጠረው ጥል ምክንያት በቀላሉ መፍታት የሚችሉትን ችግር አስፍተው እዚህ ደረጃ አምጥተውታል። እሺ ይሁን ብለን ከዛሬ ነገ ይታረቃሉ፣ ሁለቱም ይፈላለጋሉ፣ ሁለቱም ውስጥ ፍቅር አለ፣ ሁለቱ ለኝነት ውስጥና መናናቅ አለመግባባት ውስጥ ገብተው እንጂ እዚህ ደረጃ እንኳን የሚያዳርሳቸው ኬዝ አልነበረም ብለን እናምናለን። ግን ደግሞ ሩታ ለምሳሌ በሁለቱ ትዳር ውስጥ ወይም ደግሞ ከአብርሃም እና ሩታ በጣም በዚህ ነገር ውስጥ የተጎዳችው ሩታ እንደሆነች ሁላችንም እናውቃለን። ማናችንም የምናውቀው ጉዳይ ነው። አንዳንድ ከምታደርጋቸው ነገሮች ውጪ ማለት ነው። ለምሳሌ ትናንትና ስታደርግ የነበረው ነገር ከአብርሃም ጋር እንደሚያጋጫት አሁን እያለች ያለችውን ነገር ከአብረን ኑን መታረቅ ፈልጋለሁ፣ ሁሉም ነገር ይብቃ፣ በቃ አሁን ላይ በድሮ በእርግዝና የሰዓት እንደነበርኩት አይነት ስሜት ውስጥ አይደለሁም፣ አሁን ተረጋግቻለሁ፣ ሁሉ ነገር ተረድቻለሁ፣ ገብቶኛል ምናምን ያለች ሴት ትናንትና ከዳኒ ጋር እየሆነች የነበረው ነገር ቪዲዮም ያልሰራውበት ምክንያት ስላስጠላኝና ስለደበረኝ ነው። ሁሉም ነገር ላይ አውርተን ስለማንችለው ማለት ነው። አንዳንዱን ነገር ለባለቤቱ ጥለነው እናልፋለን። አንዳንድ ማውራት ያለብንን ነገር መጥራት ያለበት ነገር ካለ እሱ ነገር እናጠራለን። ከዛ ውጪ የራሳቸው ጉዳይ። ግን አሁን እዚህ ጋር መታ ሩታ ልክ እንደሰራች አግባብ እንደሆነች አይነት አክት የምታደርግ ከሆነ ትክክል አይደለም። ምክንያቱም ዳኒና አብርሃም መካከል ያለውን ቢፍ ታውቃለች። በሁለቱ መካከል ያለውን አለመግባባት፣ በሁለቱ መካከል መቼም ሰላም ሊኖር እንደማይችል ታውቃለች። ምክንያቱም አብርሃም ሳይሆን ችግር ያለበት ዳኒ ነው። ዳኒ እየመጣ የልጁን እናት ሚስቱን ትናንት ወዲያ አብረን እንሁን ብላ እየለመነችው ያለችውን ሚስቱን መጥቶ እዚህ ጋር የማይሆን አይነት አክት ነገር ሲያደርግ የሆነ ሴራ እየሰሩ እንደሆነ የሆነ አብርሃም ላይ የሆነ ነገር እያደቡ ምናምን አይነት ነገር እንደሆነ አክት ሲያደርግ የነበረ ሰውዬ ከዛ አብርሃም ዛሬ መጥቶ ከአንቺ ጋር ሰላም እንዲሆን እንዴት አሰብሽ? ዳኒ ከአንቺ ጎን መቆሙ ከአብርሃም ጋር እንደሚያጋጭሽ እያወቅሽ ለምን ይህንን ታደርጊያለሽ? እኔ አይቻላቅም እንዳንቺ አይነት ሴት። በነገራችን ላይ አይቻላቅም እንዳንቺ አይነት ሴት ስል ትዳሩን የሚፈልግ ከባሏ ጋር መታረቅ የምትፈልግ ሴት በምንም ተአምር ከባሏን ከሷ የሚያሸሽባት ከባሏ ጋር ዳግም እንዲያጣላት ሊያደርጋት ከሚችል ነገር ሴት ልጅ ትርቃለች። ሴት ልጅ እንደዚህ አይነት ሞኝም ጅልም አይደለችም። ሴት ልጅ በጣም ብልጥ ናት። በቃ በጣም ብልጥ ናት። አይደለም እናንተ እዚህ ጋር የምትሰሩት 20 እና 30 ደቂቃ ዩቲዩብ ቪዲዮ በኖርማል ላይፍ እንኳን መሬት ላይ የምናየው ጉዳይ ነው። የትኛውም ሴት ልጅ ማንንም ዞር ብላ አታይም። በነገራችን ላይ ምንድነው እንደው የሚባል የለ ምንድነው ሴት ልጅ ካፈቀረች ከወደደች ከልቧ የቤተሰብ ክብር ጨዋታ ነው ለሷ ይባል የለ ማንንም አሰማም። አብርሃምን ባፈቀርሽበት ሰዓት እኮ አብርሃምን ወደድኩ ብለሽ የፍቅር ጥያቄ ባቀረብሽበት በመጀመሪያ የዛሬ 2 ዓመት በፊት እኮ ማንንም አልሰማም ብለሽ ነበር አይደለ? ቤተሰብ አልሰማም፣ ማንንም ምክር አልሰማም ብለሽ አልነበረ? ከአብርሃም ጋር መሆን ብቻ አልነበር በዛ ሰዓት ላይ ፍላጎትሽ? አፈቅርሃለሁ እያልሽ ደጋግመሽ የፍቅር ጥያቄ ስታቀርቢለት ነበረ።
የነበረው። ስለዚህ ዛሬ ትናንት ቤተሰብ ትናንትና ቤተሰብ አልሰማም ያልሽለት ፍቅር ዛሬ ዳኒን እንድትሰሚ እንዴት አደረገሽ? ዛሬ እንዴት ከዳኒ እንዳትርቅ ያደረገሽ? ከዚህ በፊት ያ ሁሉ ዋጋ የከፈልሽበት ፍቅር ዛሬ እንዴት ዋጋ መክፈል አቃተሽ? ይሄን የምናገረው እሷ ወደ ትዳሯ መመለስ ካላት ፍላጎት ተነስቼ ነው። በቃ ከአብርሃም ጋር ሰላም ማድረግና ልጇን ከአብርሃም ጋር ማሳደግ ስለምትፈልግ ነው። በቃ በእኔና በባሌ ክፍተት ነው እዚህ ደረጃ የደረስነው፣ ትዳራችንም እዚህ ደረጃ ውስጥ የገባው። ስለዚህ በእኔ በኩል የተፈጠሩ ክፍተቶች እኔ ካለሁበት የእርግዝና ሁኔታ፣ ከሆርሞን መለዋወጥ፣ ከነዚህ አንጻር የማይሆኑ ስህተቶችን ሰርቻለሁ። ዛሬ እዛ ስሜት ላይ አይደለሁኝም። ዛሬ ነገሮች እንዴት መሄድ እንዳለባቸው፣ እንዴት ማስኬድ እንዳለብኝ፣ እንዴት ትዳሬ መመለስ እንዳለብኝ በጣም ተረድቻለሁ። ያለውበትም ስሜት የተረጋጋ ስሜት ነው። ስለዚህ ከዚህ በኋላ አዳው ገብስ ነው አልሽን፣ እሺ አልን። በቃ ጎበዘች እቺ ልጅ በአሁን በዚሁ ትቀጥል ምናምን አለ። አንቺ ደግሞ እንደገና እነ ዳኒን ምናምን እየጎተች ትመጫለሽ። እንዴት ነው በዚህ ሁኔታ ውስጥ ሆነሽ ከአብርሃም ጋር ልትስማሚ የምትችይው? አይሆንም። በቃ ሌላ ወንድ ደስታን ድጋሚ ይዘሽ ብትመጪ ቀላል፣ ዳኒን ጎተሽ ይዘሽ ከምትመጪ። ምክንያቱም ዳኒ ምን ያህል አብርሃምን ዲስሪስፔክት እንደሚያደርገው፣ ምን ያህል አብርሃምን እንደሚሰድበው፣ ምን ያህል አብርሃምን እንደሚንቀው እያየሽ ነው። ለዛውም ለአንቺ ተደርቦ። ይሄ ነገር እንዴት ነው ከአብርሃም ጋር ሊያገባባሽ የሚችለው? ይሄ ነገር እንዴት ነው ከአብርሃም ጋር ሊያስማማሽ የሚችለው? ይሄንን መልሱልኝ እናንተ። አዲስ ሰው ህይወቴ ውስጥ መምጣት ሲጀምር ወይም ደግሞ መንገድ ሲጀምር ሁሌም አይጠፋም። ሁሌ ከኋላ ያለ ሁሌ ይከተለኛል። ሶሻ ሀሳብህን እኔ አንቺ የምታስቂኝ እኮ ምንድነው ሩታ፣ በቃ አሮጌውን ህይወቴን ያለፈውን ህይወቴን ማደስ ፈልጋለሁ፣ ማስተካከል አስፈልጋለሁ ካልሽ አዲስ ሰው ወደ ህይወቴ ሲመጣ አይባልም። ሲጀምር የድሮውን ህይወትሽን እየፈለግሽ አዲስ ሰው ወደ ህይወቴ ሲመጣ ይቀናል፣ ይረብሻል። ለምን ትያለሽ? አይሆንም፣ እንደዛ አያስኬድም። ይሄ ራሱ መልሶ ከአብርሃም ጋር ያጋጭሻል። በቃ ምክንያቱም ይሄን የምናገርበትን እንትን ተረዱኝ እናንተ። ከሷ ተነስቼ ነው እየተናገርኩ ያለሁት። ምክንያቱም ምንድነው በቃ ህይወቷን ትፈልገዋለች። ከሷ ጋር የነበራትን ነገር ዋጋ የከፈለችበትን እነዛን 2-3 ዓመታት ጊዜያቶችን ሩታ ከአብርሃም ጋር መቀጠል ትፈልጋለች። ስለዚህ አሮጌውን የድሮውን ህይወትሽን በቃ የተውሽውን ህይወት እንደገና መመለስ ከፈለሽ የምን አዲስ ህይወት ነው የምታወሪው? የምን አዲስ ህይወት ውስጥ ምናምን ለምን ትገቢያለሽ? ለምን ይሄንን ቃል ታወሪያለሽ? ለምን እንደዚህ ቀናል? ከኔ አዲስ ሰው በህይወቴ ሲመጣ ምናምን አይባልም። እንደዛ በቃ ባልሽን ወደ ህይወትሽ መመለስ እየፈለሽ ሌላ ሰው ወደ ህይወቴ ሲገባ ይቀናል? ኖ ይሄ እኛ ሐሳብሽ ራሱ ግራም ያጋባ ነው። በቃ አንድኑን እንታረቅ፣ አንተም ፍላጎት ካለ እኔም እንደዛው በቃ እንታረቅ አልኩት። አሁን ደግሞ ሌላ አክት ነው የሚያደርገው። ለፍታችን እያየሽ ነው። ኖ አብርሃም ይኸውልሽ መታረቅ ፈልጎ አይደለም። አንደኛ አንቺ እንታረቅ ያልሽበትን መንገድ ለሱም አይደለም ለሱ ለኛም ግራም ያጋባ ነገር ነው። ምክንያቱም ተንኮል ያሰብሽ ነው የሚመስለው። በቃ ሌላ ነገር አስበሽበት ምናምን ነው የሚመስለው ከዚህ በፊት ካደረግሽበት ነገር አንፃር እና አሁን ደግሞ እንታረቅ ብለሽ ከመጣሽበት ነገር አንፃር ምንም እሱ እንዲያምንሽ ኡፋይ ደስ ሲል ብሎ ወደ አንቺ እንዲመለስ ሊያደርገው የሚችል አይነት እንመለስ ጥያቄ አይደለም የጠየቅሽው። ምክንያቱም በብዙ ሽማግሌ በብዙ በቤተሰብሽ በጋሽዬ በማን ስትለመኝ እምቢ ብለሽ ከዛ መሀል ላይ እንደገና ከወንድሞችሽ ጋር ተመሳጥረሽ ምናምን መተሽ ተመልሻለሁ እኔ ወድ ምናምን ብለሽ እሺ ብሎ ሲመለስ እንደገና እየቀለድንብህ ነው አንተ ከ3 ቀን አታልፍም ያንተ ልብ እስከዚህ ድረስ ነው ብለሽ አሽፈሽበት መሳለቅ ያድርገሽው ሄድሽ። እንደገና ደግሞ አሁን ብቻሽን መተሽ ና በቃ ወደ ቤት ግባ ተመለስ። እንዴት ይመንሽ? አይደለም እሱ እኛ ራሱ እንዴት እንመን? እኛ ወደ አንቺ እንዲመለስ እኮ አይደለም ወደ አንቺ እንዲመለስ ወደ ልጅሽ እንዲመለስ ወደ ትዳሩ እንዲመለስ እኮ እንፈልጋለን። ግን ሰው የሆነን ያጣን ነገር ለመመለስ ዋጋ ከፍሎ ያጣውን ነገር ዋጋ ከፍሎ ነው የሚመልሰው አይደል እንዴ? 2 ነው 3 ወር ያጣሽውን 4 ወር ያጣሽውን ባልሽን በ2 ቀን እናታ ካልተመለስ ከባድ ነው። ምክንያቱም እንዴ እስኪ ዋጋ ክፈይበት። ለአንቺ ራሱ ዋጋ የከፈልሽበት ነገር ደስ ይልሻል። እሺ ብሎ አንቺ እንዳልሽው ትናንት ወዳ የዛሬ 4 ቀን እንደጠየቅሽው ብድግ ብሎ ቢመለስ እንደገና ያስጠላሻል። ይሄው ለዚሁ ነው ብራም ብለሽ ደግሞ እንደገና ልጁን ማባረርሽ አይቀርም። ስጦታ የተሰጠው ለልጅ አይደለም። እኔ እኮ እናንተ እንዴት ነው የምትረዱት? አብርሃምን ማለት አብርሃም እኮ ዳኒን ከእናንተ በላይ ያውቃል። አብርሃም እንዴ ዳኒ አብርሃምን በቲክቶክ ላይ ባልቀረውም እኮ አብርሃምን ከዚህ በፊት እንዴት አድርጎ ሲሰድብ እንደነበረ አስቡት። ከኔ ነው የወለደችው ብላችሁ የምታስቧት ሚስቱ ዳኒ መጥቶ ልጁ የኔ ነው ከኔ ነው የወለድሽው ምናምን አይነት አክት ሲያወራ የቀልድ እንኳን ቢሆን ይሄ ሰው ምን አይነት ነገር አይምሮ ላይ ሊፈጠር እንደሚችል ሳሉት። ይሄ እንደዚህ አይነት ነገር እኮ በትክክለኛ ህይወት እኮ አይተናል። እንደዚህ አይነት ንግግር እኮ ትዳር ሲያፈርስ፣ የሰው ትዳር ሲበጠብጥ፣ የሰው ትዳር ሰላም ሲነሳ እኮ አይተናል። ዳኒ እኮ መርዝ ነው ሊረጭ የመጣው አይደል እንዴ? ትናንትና ሲናገራቸው የነበሩ ቃላቶች እንዳለ ለአብርሃም ናቸው እኮ። ለምንድን ነው ዝም የምትሉት? ልጁ ከመሬት ተነስቶ ይመስላችኋል እንደዚህ የሆነ ያለው? እንደዚህ እንዲበሳጭ እያደረገው ያለው አብርሃም እኮ ዳኒን ጠንቅቆ ያውቋል። ያን የነበረ ዳኒ ነው አሁንም ያለው።
ከነ በአብርሃም መካከል ምንም የተቀየረ ነገር በአብርሃምና በሱ መካከል ምንም የተቀየረ ነገር የለም። ወሰኛለሁ እኔ ምንድነው የወሰንከው? በቃ ወሰኜ ቢራሴ ነው ካልክ ደግሞ ከህይወቷ ጭራሽ መውጣት ነው ያለብህ እንዴ? ወሰንኳ ካረለ ምን እንደሆነ ልጅ ከህይወቷ ጭራሽ ነው መውጣት ያለብህ። ለምን ነው ተከታተላት? አልተከታተልኳት። እኔ ልጄን ለማየት ነው እዚህ ቤት መመጣው። እዚህ ቤት መመጣው ልጄን ለማየት ነው። እሷ ነው ፈልጌ አይደለም። ኧረ አንድ ነገር በያቸው በእናትሽ። ታፍሪያለሽ። ያየ የሆነ ቀን የሆነ ነገር የተፈጠረ ግን በራስሽ ታፍሪያለሽ። ገባሽ? ለመረዳት ሞክሪ። እኔ እኮ ግራ የገባኝ ነገር በቃ እንዳላችሁ ተስማምታችሁ ልጁን እያየ አንቺም የራስሽን ላይፍ እየቀጠልሽ እሱም የራሱን ላይፍ እየቀጠለ በተመቸው በፈቀርሽለት ሰዓት ወይም በሚመጣበት ሰዓት በተስማማችሁበት ዕለት ልጁን እየመጣ እያየ ሰላማዊ ኑራችሁ ለምን አትኖሩም? እናንተ ታርቃችሁ ራሱ ዳግም ሰላም የምትሆኑ አይመስለኝም። ምክንያቱም ለመዳችሁት ይሄን ነገር መጣላቱን፣ መሰዳደቡን፣ መናናቁን በቃ የሁሉ ጫጫታው ውካታውን ምናምን ለምዳችሁታል። አሁን እናንተ ፍቅር የምትሆኑ ራሱ አይመስለኝም። እናንተ ሰላም ሆናችሁ ፍቅር ሆናችሁ የሆነ ሮማንቲክ ነገር ራሱ መስራት የምትችሉ እየመሰለኝ አይደለም። ምክንያቱም በቃ መጣላትና መፋጀቱን ልክ እንደ ሲጋራ ሱሰኛ እንደ ጫት እንደሚመጠጥሱት እንዳለበት ነገር እናንተም የዚህ ነገር አዲክትድ ሆናችኋል፣ ሱሰኛ ሆናችኋል። አሁን የምሬ ነው ብላችሁ ሰላም መሆን እየተቻለ ሰላም እንዳትሆኑ ሊያደርጋችሁ የሚችል ነገር እየፈጠራችሁ ያላችሁ ሁለታችሁም ናችሁ። የምሬ ነው ብለሽ በተለይ ሩታ ምክንያቱም ሰላም መሆን እየፈለሽ መታረቅ እየፈለሽ የሚያጣላ ነገር እየጎተትሽ ይዘሽ የምትመጪው አንቺ ነሽ። ከአብርሃም ጋር እንድትጣይ እንደገና ደግሞ አብርሃም እንዲናደድና ከአንቺ ጋር ክርክርና ጥል ውስጥ እንዲገባ ሊያደርግ የሚችል ነገር እየጎተትሽ የምትመጪው አንቺ ነሽ። እሷ ደግሞ ቢያንስ ጥፋት እንግዲያው ከዚህ በፊት ነበር ካለ ጥፋት አጥፍተሻል፣ መንገድሽን አስተካኪ፣ ራስሽን አድምጪ አልኳት። ራሷን አደመጠሽ፣ ልክ ያልሆነውን መንገድ ትታ ልክ በሆነው መንገድ እየሄደች ነው። አሁን ደግሞ አንተ ተነስተህ ደግሞ እምቢ እያልክ እርግጠኛ ነህ? ልክ በሆነ መንገድ እየሄደች ነው። እርግጠኛ ነህ? እኔ ካየሁት አንፃር እንግዲያው ውስጧን የምታውቀው እሷ ናት አይደል? ካየህ ውስጧን እኔ ደግሞ በደንብ አድርጌ ጠንቅቄ ጠልቄ አውቀዋለሁኝ። እንዴ እኔ ላይ ያሴሩብኝ ነው ያሉት ከዳኒ ጋር ሆነው። አብርሃም ይሄንን ነገር እየተናገረ ያለው አትፍረዱበት። የምሬ ነው የምላችሁ ከደረሰበት ነገር አንፃር አብርሃም እኔ አይደለም አብርሃም ሁላችንም የምንለው ነገር ነው። በቃ ከሆነበት ነገር አንፃር አስቡት። እንደገና ከጠላቱ ጋር አስቡት። ከወዳጅ ጋር ጠላትህን ካየኸው ሁለቱም ጠላቶች ናቸው እኮ ይባላል። ከሚወዳት ሚስቱ ጋር ከልጁ እናት ጋር የማይወደውን ትዳሩን የማይፈልገውን ከሚስቱ ሊለያየው የሚፈልገውን ሰው ልጁን መቶ ስጦታ ምናምን እያለ በስጦታ ሰበብ መቶ ከሷ ጋር የማይሆን ቪዲዮ የማይሆን ነገሮችን እያወራ በአሽሙድ ባሏን እየተናገረ እንዴት አስባችሁት እንደሆነ አይዶን ነው። እሷ ምን አስባ ዳኒን ወደ እሷ ማቅረብ እንደፈለገች አላቅም። ለትንሽ ጊዜ እንኳን ሰላም ሆኖ የነበረው ዳኒ ከመካከላቸው በወጣ ሰዓት ላይ ነው አይደለ? ከነ ዳኒ በራቁበት ሰዓት ነው አይደለ? እነዚህ ልጆች ለትንሽ ጊዜ ሰላም ሆኖ እንኳን ያረገዘችው ሙዚ ትክክል ባይሆን ኖሮ እኔ እዚህ ድረስ ከሱ ጋር የምጋፋበት ምን አይነት ሁኔታ አይኖርም ነበር። እኮሽ ምንድነው የምትፈልጊው? ንገሪኝ። የእውነቴን አማሪ ድጋሚ ማለት እኔ ከሁሉ ጋር መጣላት የሆነ የማይሆን ውስጥ መግባት ሰልችቶኛል። እግዚአብሔር ነው የምልሽ። አሁን እስቲ ንገሪኝ አንቺ። እሺ እኔ ህይወት ውስጥ የሆነ አዲስ ነገር በተፈጠረ ቁጥር በቃ ይመጣል። ታውቂያለሽ የሆነ ነገር ህይወት ምናምን ወይ ደግሞ ጓደኛ ምናምን ኖረኝ ብዬ ስል ከሰው ጋር ሳይ ምናምን ይመጣል። ለምን የሆነ ይጣላልና ምናምን ከዛ በኋላ ሁሉን ነገር ትቼ ደግሞ ወደሱ ስመለስ ሰው ጋር ሳይ ምናምን ይመጣል። ታውቂያለሽ የሆነ ነገር ህይወት ምናምን ወይ ደግሞ ጓደኛ ምናምን ኖረኝ ብዬ ስል ከሰው ጋር ሳይ ምናምን ይመጣል። ለምን የሆነ ይጣላልና ምናምን ከዛ በኋላ ሁሉን ነገር ትቼ ደግሞ ወደሱ ስመለስ በነገራችን ላይ አብርሃም እውነቷን እየተነጋገርን አይደል የምንሄደው። አብርሃም ከመሬት ተነስቶ አንቺ ጋር ከመጡ ሰዎች ጋር ተጋጭቶ አያውቅም። ቪዲዮዎችን ወደ ኋላ ማየት እንችላለን። ደስታ መጥቶ ከመጣበት ጊዜ አንስቶ ወደ አንቺ ጋር አብርሃምን ያልተናገረበትን ይሄ ባልሽ እያለ ወሬ ያላወራበት ቀን የለም። እሱን ሳትነኪ ከሰው ጋር ጓደኝነት መቀጠል ትችላለሽ። አንቺ ግን አድርገሽው አታውቂም። ዳኒም ቢሆን አዲስ ሰው አይደለም። ደስታም ቢሆን ደስታ ነው አዲስ ሰው ሊሆን የሚችለው። ከሌላ ሰው ጋር ጓደኝነት አልጀመርሽም አይደል? ልክ ከብዙ ሰዎች ጋር ጓደኝነት እየጀመርሽ አብርሃም እየተከተለ እየመጣ እንደበጠበጠሽ አይነት አክታት አድርጊ። ግን አንድ ነገር እውነታው ምንድነው? ከአንቺ ጋር የመጡ ሰዎች አብርሃምን ሳይነኩ ለልጁ ስጋት አይነት ነገር ሳያሳዩት በሰላማዊ መንገድ ከአንቺ ጋር እንደፈለጉ እኮ መሆን ይችላሉ። ይሄን እኮ እሱ ደጋግሞ ተናግሯል አይደለ? ማንም ሰው ትዳሩን ሲፈታ ምንም ሲል የሚያደርገው ነገር ነው። የመጣው ሰው ሁሉ የግዴታ ባልሽን ደካማ ነው እንደዚህ ነው ሚስትን እንዲያርጋት አሰቃይታት እንደዚህ ያለ እንዲናገር አንቺ መናገር መብት የላቸው። የመጡት አንቺ ጋር እንጂ የመጡት ከአንቺ ጋር ፍቅር ሊሆኑ ነው አይደል? ከአንቺ ጋር ህይወትን ምናምን አይነት ጓደኛ በቃ ከአንቺ ጋር ነው መሆን ያለባቸው። በምንም ተአምር ከተቻለ ከእግዚአብሔር ሰላምታ ውጪ ከባልሽ ጋር ምንም አይነት ንክኪ ውስጥ መግባት የለባቸው። ይሄን አንድ ቀን እንኳን ከልክለሽ አታውቂም። ይሄን እየተናገሩ ያሉት ወይም ደግሞ እየሰደቡ ያንቋሸሹ የማይሆን ነገር እየተናገሩ ያሉት የልጅሽን አባት መሆኑን ዘንግተሽ ይሁን አይዶን ነው አላውቅም። የፈለገ ነገር ቢሆን ዛሬ ከመጣ ሰው ትናንትና የምታውቂው ባልሽ ይሻላል። ዛሬ ላይ የተጣላሽው ባልሽ ይሻላል። የልጅሽ አባት ነው፣ ማስከበር አለብሽ የልጅሽን አባት። በምንም ተአምር በሱ መደራደር የለብሽም።
አይደለም በሱ በኖርማል ጓደኛሽን እንኳ ሰው መጥቶ አንቺ ጋር ሲሰድብ ዝም አትይም አይደለ? ስለዚህ የባልሽ ጊዜ ሲሆን ለምን ዝም ትያለሽ? አንቺ ፈልገሽው ካልሆነ በስተቀር ይሄንን ጉዳይ አንቺ አስተካኪ እንጂ መጥቶ አንቺ ህይወትሽ ላይ እንደበጠበጠ አይነት አክት አታድርጊ። ሰዎቹን የምትቀጥሪያቸው አብርሃም ልጁን መጥቶ ሊያይ ሲል ሁሉ ጊዜ አብርሃም ሊመጣ በሚልበት ሰዓት ላይ ሁሉ ጊዜ ወንድ ይዘሽ ነው የምትጠብቂው። ታዲያ ይሄ ነገር በጤና ነው? አጋጣሚ ነው? ሁሌ አጋጣሚ አለ? አንዴ አጋጣሚ ሊሆን ይችላል። ሁሌ አብርሃም ልጁን ላይ በመጣበት ሰዓት ሁሉ አንቺ ከወንድ ጋር ሆነ ተቃቅፈሽ ከወንድ ጋር ሆነ አክት እያደረግሽ ነው አብርሃም መምጣት ያለበት? በቃ ይሄን ነገር አስተካኪ። ያንን ያለፈውን ህይወት ቀልጄብሃለሁ ምናምን ያልሽውን ህይወት እንዳይደገም ስለሚፈራ ነው። የሆነ ኮሽታ ባለ ቁጥር ይሄ ልጅ እንደዚህ ይሆነ ያ ትራማ ውስጥ ከተፈጸመ እሱ ነው። እንደዛ ከሆነ ለምን የራሴን ኑሮ እንዲኖር አይተውም? ኦኬ አንቺ አሁን የምትፈልጊው ለሱ ያለሽ ፍቅር አብቅቷል? እሱን ብቻ ንገሪኝ። ካበቃ ከነይ ተውሽ። እኔም አሁን እየለፋው ያለሁት አንቺም ውስጥ ላይ የሱ ፍቅር አላለቀም እሱም ውስጥ እንደዛው አላለቀም ብዬ ነው። ታልቋል እኔ ጋር ዝም በላንተ አዲስ ሰው መጣ ቁጥር እየተናደድክ አንገት ትተናነቅም ነበር። እዚህ ቤት ስላየኋቸው ነው እኔ አንገት ለአንገት ከነሱ ጋር የተናነቅኩት እንጂ እኔ አንቺን እንትን ብዬ አይደለም። ያኔም ነግሬሻለሁ። እኔ እውነቴን ነው። ሴቶች እስኪ ልጠይቃቸው። አሁን ከባልሽ ጋር ተጣላሽ እንበል። በቃ ማንኛውም ሰው እንደሚጣላው ሰው ተጣላሽ። ከዛ ከባልሽ ጋር ተስማማሽና አብራችሁ ትኖሩበት የነበረውን ቤት እሱ ለቆልሽ አንቺ እዛ ልጅሽን በሰላማዊ መንገድ ባልሽም እየመጣ የልጅሽ አባትም እየመጣ እየጠየቀሽ ምናምን ሳትራራቁ ልጃችሁን በሰላማዊ መንገድ ማሳደግ ፈለጋችሁ። አንቺ ግን እዛ ቤት ውስጥ ወንድ የምትሰበስቢ ከሆነ ደስ አይልም አይደል? ደስ አይልም። እንደ ሴት ደስ አይልም። ካለሽበት ሁኔታ አንፃር ገና አራስ 3 ወር ምናምን ጻል ልጅ ይዘሽ ምናምን ነገር ገና አንቺ ራሱ ሳጠነክሪ ምናምን ነገር ወንድ መሰብሰብ ደስ አይልም። በቃ ለሰሚው ለሚያይም ሰው ምቾት አይሰጥም። እንደ አባት ደግሞ አብርሃምም ስጋት ሊገባው ይችላል። በቃ የምታደርጋቸው ነገሮች ከሱ ጋር ልተጋብተሽ እንደሆነ ያስታውቃል። ገና ዛሬ ከመጣ ሰው ጋር ተቃቅፈሽ የሆነ አይነት 3-4 ዓመት በፍቅር እንዳሳለፈው አይነት ነገር አክት ስታደርጊ ሆን ብሎ አብርሃም በቃ ከሱ ጋር የሆነ ነገር ውስጥ ለመግባት ፈልጋ እንደሆነ እሱን ለማስቀናናት አይነት ነገር እንደሆነ ይረዳል። ያ ያናደዋል። አብርሃም ደግሞ እንደዛ አይነት ነገር ላይ ጎበዝ አይደለም። ወዲያው ነው የሚናደደው፣ ወዲያው ነው ቱግ የሚለው፣ ወዲያው ነው ወደ ጥል የሚሄደውና ያ ነገር ነው እየሆነ ያለው። ስለዚህ አንቺ ደግሞ ያ ሰው ከዚህ በኋላ ለሚቀጥለው ህይወቴ የህይወት አጋሪ ነው ከዚህ ሰው ጋር ላይፍን መጀመር እፈልጋለሁ ብለሽ የምታምኚ ከሆነ ከዛ ሰው ጋር ወንድ ልጅ አይደል እንዴ ወንድ ሲጠራ እንጂ ሴት ወንድ ልጅን ወደ ቤቷ ስታመጣ እኮ ደስ አይልም። ዴት ወጣችሁ ብዙ መዝናኛ ቦታ አለ፣ በቃ ካፕሎች የሚሄዱበት ምናምን ቦታ እንደዛ ማድረግ ትቻለሽ። ግን ለእንደዛ ደግሞ ቤት የምትጠሪው ልጅሽ ቤት ስላለ ነው አይደለ? ልጅሽን አርገሽ አስቀምጠሽ የምትሄጂበት ቦታ ስለሌለ ነው አይደለ? ወንዶችን ወደ ቤት የምትጠሪው። ስለዚህ ያለሽበት ሁኔታ አየች ከወንድ ጋር ከአብርሃም ጋር ራሱ የሆነ አይነት ነገር ውስጥ እንድትገቢ የሚፈቅድልሽ አይደለም። በቃ በአሁን ሰዓት ያንቺን እንክብካቤ፣ ያንቺን ትኩረት፣ ያንቺን ትንፋሽ፣ ያንቺን ጠረን የሚፈልግ ልጅ አለ በጉያሽ። በቃ ሁሉ ነገርሽ ሊሆን የሚገባው ቢያንስ ልጅሽ በእግሩ ይሄድ እስኪ 2 ዓመት 3 ዓመት ይድረስ። የት ሄዳል ወንዱ? ይሄ ወንድ ስለሆነ እሱ አብርሃም ከሌላ ሴት ጋር ምናምን የምትይ ከሆነ ወንድ ስለሆነ ነው። እሱ አይወልድ አያጠባ ምን አይል ምን ችግር አለበት ወንድ ልጅ? ስለዚህ ፉክክርሽን ታዩና እናቴ እግዚአብሔር የሰጠሽ ስጦታሽ ላይ ፎከስ አድርጊ። በቃ ያ ነገር ላይ ጊዜሽን እንትን በይ፣ ትደርሽበታለሽ። ሌላ ነገር ለምንድን ነው መሀላችሁ ላይ የምትከቱ? በቃ ከዚህ በፊት ችግርሽን እኔ ጨርሻለሁ። በቃ እኔ ከአብርሽ ጋር በሰላም በፍቅር መኖር ነው የምፈልገው ብለሽኛል። ያንንም ደግሞ ለማስታረቅ እንግዲህ ስሞክር እምቢ ብሎ ሄደ። ዛሬም እያየሽው ነው እንዴት እየተጋፋኝ እንደሆነ። እሱን እኛ እንደምንም ሆነ እንዴት ማሳመን ባለብን መንገድ ወንድማችንን እናሳምናለን። አንቺን ደግሞ ሌላ ነገር መሀል ላይ ማስገባት የለብሽም። እርቅ ስትፈልጊ ከሁሉ ነገር ተቆጥበሽ ነው ልትኖር የሚገባው። ገብቶሻል አይደል? የምትሰሙኝ ከሆነ አንተም የምትሰማኝ ከሆነ አንተም ልትቆይ ይገባል። በቃ የኔም ጥያቄ ይሄ ነው እኮ። በቃ እርቅ የሚፈልግ ሰው ከዛ ሰው ጋር ድጋሚ ሊያጣለው ከሚችል ነገር ራሱን ያርቃል። በቃ ከዚህ በፊት ሲያጣለው የነበረውን ነገር እንዴት ድጋሚ ያደርጋል? እዚህ ጋር መታረቅ ፈልጋለሁ፣ እዚህ ጋር ስተሰርቻለሁ ብሎ እንደተጸጸተ ሰው የሆንን እንደገና ደግሞ ዳግም ከዛ ሰው ጋር መታረቅ ከምንፈልገው ሰው ጋር የሚያጋጨንን ነገር የምናደርግ ከሆነ ውሸታችንን ነው እያጨበረበርን ነው ማለት ነው። በቃ ሆን ብለን ነው የውሸት አውቀን ምናምን አድርገን ያንን ሰው ድጋሚ የሆነ አይነት በቀል ለመበቀል ካልሆነ በስተቀር አይዶን ነው። መታረቅ የሚፈልግ ሰው እንደሚታረቅ ሰው ነው አክት የሚያደርገውም የሚኖረው። ያዛኔ እንደዛ ካወራን በኋላ ብዙ ነገሮችን ከኔ እያራኩኝ ያለሁት አይደለም። እሱ ግን ስቲል ነው እዛ ቦታ ላይ ነው። ገባሬ እኔ ሳረቅ የሆነ ቦታ ይሆናል። ልክ እኔ ደግሞ የራሴን ነገር ሲጀምር አይ ሩታ ደግሞ እሱ ብዙ ጊዜ ሲለምንሽ አልነበረ? እሱ ብዙ ጊዜ ደጋግሞ ሲለምንሽ አልነበረ? አንቺ በአንድ ቀን ለምነሽ አንድ ቀን ምን ለመና ነው? በቃ ናግባ ምናምን አልሽው፣ እንታረቅ በቃ ምናምን አልሽው።
እምቢ ምናምን ብሎ ጓገጫለ ያለበት ምክንያት ደግሞ አለው። ከዚህ በፊት ከደረሰበት ነገር አንፃር ፍርሃት ከተተው እቺ ልጅ ድጋሚ እንዴት ነው በአንዴ ብድግ ብላ እንደገና ምናምን ብሎ ያኔው እንደውም ይሻላል በቃ ብዙ ነገር አሳይተሽ አክት አድርገሽ ምናምን እዚህ ድረስ ልብስ ለብሰሽ አጭር ቀሚስ ምናምን ቂጥሽን ምናምን አሳይተሽ በብዙ መንገድ ሸወርሽው። አሁን ደግሞ በአንዴ ቀጥታና ስትዩ ልጁ አንደኛ እኔ በግነኝ ወይ የሚል ማስተሳሰብ አለው። ስትፈልጊ ነይ የምትይኝ አለሽ አይደለ? እንደገና ደግሞ ምን አስበሽ ነው ከዚህ በፊትም እንዲያርገሽኛል አለሽ። ስለዚህ ስጋት ውስጥ ያለ ሰው ስለሆነ ስጋት ውስጥ ያለውን ሰው ደግሞ የሆነ ከዛ ስጋት ውስጥ ወጥቶ የምንለውን ነገር እንዲያምነን ማድረግ መጀመሪያ መቅደም አለበት። አይሽ እንታረቅ እንመለስ የምትዩን ነገር እንዲያምን ሊያደርገው የሚችል አካሄድ መንገድ መሄድ አለብሽ። በአንድ ቀን የሚሆን ነገር አይደለም። ጊዜ ሲጨዋ ነገሮችን ጊዜ እንዲፈታቸው ማድረግ እኮ ነው። ያደረግሻቸውን ነገሮች ትክክል እንዳልሆኑ እንዳመነች ሴት አይሽ ከባሏ ጋር መታረቅ እንደምትፈልግ ሴት መሆን አለብሽ። በጊዜ ሂደት ውስጥ እነዛ መቃረኖች እነዛ ጥሎች እነዛ መከፋቶች እነዛ ማሐዘኖች በሁለታችሁ መካከል ያለው አለመግባባት መናናቁ ምናምን ከውስጣችሁ እንዲወጣ ከመሃላችሁ እንዲርቅ እያደረጋችሁ ልጃችሁ ላይ ብቻ ፎከስ እያደረጋችሁ መገናኘት በዛ መላመድ ውስጥ አንድ ላይ የማትቀጥሉበት ምንም አይነት ምክንያት የለም። ምክንያቱም ጊዜ ሲሰጩ ለሆነ ነገር አብርሃምም እያመነሽ ይመጣል። በቃ እውነቷን ነው ይላል እንጂ በሁለት ቀን ውስጥ እምቢ ብሎኛል አይሆንም። አንቺ በስንት ወራት ውስጥ እኮ እምቢ ብለሻል። ስለዚህ ነው ጆሮ ከዚህ በኋላ ምን ነገር ትቼ በሰላም በፍቅር አብረን እንድንኖር ስለምፈልግ እኮ ማለት ለነዚህ መሆን በጣም ወደው የልጅ አባት ነው። ስለዚህ አብረሽ መኖር ትፈልጊያለሽ፣ ሁሉም ነገር መተው ትችያለሽ ለሱ ስትይ እግዚአብሔር ያክብርሽ። በዚህ አጋጣሚ መናገር እፈልጋለሁ፣ ምክንያቱም እየሰማሽን እያደረሽ ነው። የግድ ሚዲያ ላይ ማውራት አይጠበቅብኝም። ብዙ ነገር አውርቼሻለሁ፣ በውስጥ ተግብረሻል። አሁን አንተ ነህ እሺ፣ አንተ ጋስ አንተ ነገሮችን ባየህ ሰዓት የሆነ ነገር ትላለህ። ቆይ እህቴ ለአንቺ ለእኔ እንትን አላልሽም ትላለህ። ይሄ ደግሞ ከገገመ ብዬ ላውራ? ቆይ እሷ እተዋለሁ ነገር ሁሉ ለሱ ስል ሁሉንም እተዋለሁ እያለች አንተ ግን እዛው ነህ። እኔን አንድ ቀን ትረዱኛላችሁ። አሁን ዛሬ አይገባችሁም፣ ዛሬ አትረዱኝም። እኔ እኮ ያኔ ስንት ነገር ለምኛታለሁ። አሁን ይኸውልህ አንተ ያኔ ምናምን እያልክ የሆነ ትልቅ በደል እንደደረሰብህ ነገር አክታት አድርግ። በቃ ካደረክባትና ከሆንክባት ነገር አንጻር ነው ያደረገችብህ። ሌላ ምንም አዲስ ነገር የለውም። ስለዚህ አንተ ማለት ያለበት እዚህ ጋር እንደ ትልቅ ሰው እንደ አንድ አባት እንደሆነ ሰው በቃ ከሷ የተሻልኩ አስተሳሰብ አለኝ ብለህ የምታስብ ከሆነ መናገር ያለብህ በቃ ጊዜ ትስጠኝ፣ በጊዜ ውስጥ ነገሮችን እያስተካከልን እንሄዳለን፣ መለወጧን የምሯን መሆኑን በጊዜ ውስጥ ማረጋገጥ እፈልጋለሁ ነው ማለት ያለብህ። አንድ ታራሚ አንድ ወንጀለኛ ወደ እስር ቤት የሚገባው ታርሞ ሊወጣ እኮ ነው። በቃ በጊዜ ውስጥ ያ ሰው ጸጸቱን ትክክል እንዳልሰራ አግባብ እንዳልሆነ ሁሉን ነገር ተምሮና ተጸጽቶ እንዲወጣ እኮ ነው ማረሚያ ቤት ተብሎም ስም የተሰጠው። ስለዚህ አንተም ልክ እንደዛ ነው ማድረግ ያለብህ አባቢ። በቃ እስኪ ተቀራረቡ። እናንተ እኮ አሁን እኮ ተረሳስታችኋል። አሁን እናንተ እንደ አዲስ ነው ፍቅር መጀመር ያለባችሁ። እንደ ድሮ ጀንጅናት በቃ እንደ ድሮ ሚስት ምናምን እርሳና ሚስት ለማድረግ ምናምን ፍቅረኛ እንደማድረግ አድርገህ እንደ አዲስ እኮ ተጀናጀኑ። እስኪ ዴት ውጡ ምናምን ጋብዛት፣ ማታ ተደዋወል፣ አውሩ ምናምን ነገር እንደ አዲስ እንጂ አሁን እናንተ ድንገት እዚሁ ታርቋችሁ ብትጀምሩ ራሱ ፍቅር የሆነ እኔ እንጃ። ምክንያቱም ተረሳስታችኋል። ስለተረሳሳችሁ የሆነ እህትና ወንድም ወይም ደግሞ ታክሲ ውስጥ የተገናኙ አይነት ሰዎች አክት ነው የምታደርጉት። እንደ ድሮ በአንዴ ብድግ ብላችሁ ፍቅር ምናምን ነገር ውስጥ አትገቡም። ስለዚህ ጊዜ ስጠው ለነገሮች። በቃ አልፈልግም ወስኛለሁ እኔ ምናምን ብለህ የሆነ አደገኛ ፕሮፌሰር አታርግ ራስህን። ሳይሆን ስማኝ፣ ከልብ እንዳልሆነ ሁላችንም እናውቃለን። ለምን ታስመስላለህ? በግድ ወደደኝ ነው የምትይኝ አንቺ? ትወዳታለህ? አልወዳትም። ባትወዳትማ ለምንድን ነው የምትከታተላት? ነው እንዲህ የምትሆነው እኮ ስለወደድካት ነው። ውደዳት ነው እንዴ? አልወዳትም። ስለምትወዳት ነው። እኛም እንዲህ እየሆንን ያለ ነው ስለምትወዳት። ትወዳታለህ እና ካልወደድካት ለምን ከህይወቷ አትወጣም? እና የራስን ሲጀመር ደግሞ መጀመሪያ ወደድኳት ብለህ አይደለም ያገባሃት? እና አሁን ከኖርክ በኋላ ነው ፍቅር እንትን የጠፋው? ብቻ እንትኑ ምንም የፈረምክላት እኮ በእሷ ተናዳህ ነው እንጂ ፈልጋህ እኮ አይደለም የፈረምክላት። ምንድን ነው የምትለው? ችግር የለውም እኮ መሸነፍ አይደለም። ፍቅርን ንገራት። አልናገርምም፣ አልወዳትምም፣ አልፈልግምም። እኔ የሚያስገድደኝም አካል የለም። በግድ አንገቴን ይዞ ካልኖርክ የሚለኝ ሰው የለም። በፈቃደኝነት ነው እንትን ያልኩት እዚህ ቤት ላይ ገባሁት። በነገራችን ላይ አብርሃም ባይወዳት ባይፈልጋት ምናምን ሊያየት ራሱ አይፈልግም። በቃ ድንገት ካያት ራሱ በልጁ አጋጣሚ ካልሆነ በስተቀር ወፍ በቃ ትኩረቱ እንዳለ ልጁ ላይ ነው የሚሆነው። ከዛ ውጭ ሩታ የምትባል ሴት ማየት አይፈልግም። ወንድ ልጅ እኮ ነኝ፣ እንተዋወቃለን ብራዘር። የሆነ ነገር የምንፈልገው ነገር የሆነ ነገር አፕን ሲሆንብን አብሶ ፍቅር ከሴት ጋር ያለን ግንኙነት እንዳሰብነው ሳይደልን ቀርቶ ያ ነገር ሲበላሽ ምን አይነት ውሳኔ እንደምንወስድ እንተዋወቃለን። ባትፈልግ ኖሮ ድርሽ እንደማትል እናውቃለን። እንዴ ከስሩ አልወጣም እኮ ከስሩ እኮ ወጣ አታውቅም። እንኳን አልወዳትም ላይ ልደርስ ቀርቶ እኔ እንጃ ከሩታ ስሩ እኮ ወጣ አታውቅም። ዝም ብለህ ነው እንጂ ከኤርሜላ ጋር ነኝ የምትለው አባቢ። ሁሉ ነገር ያለው ሩታ ስር ነው።
ያረከው ነገር ስላበሳጨኝ ነው እንዴ? አዎ ፍርድ ቤት ሄደን ብዙ ነገር እንደሆነ ያረኩት። እሺ በቃ ልቅቅኛው። አመሰግናለሁ። በቃ እኔ ግን አይቶኛልሻ። እኔ ደግሞ አልወድሽ በግድ ነው ኖራሉ ያልፈልግም። በቃ አልፈልግም። እየተለለ እንዳለ አንቺ እየቀለድሽ ልትሞት አይሩታ እኔ እንደዚህ በልጇ አባት በባሏ እርግጠኛ የሆነ ሴት አለች። ግን በቃ እንደ ሩታ ምንም ነገር በመሀላቸው ቢፈጠር ባሏ እሷን መውደድ እንደማያቆም ለእሷ ያለው ፍቅር አንዳች ሊቀንስ እንደማይችል እርግጠኛ መሆን ከባድ ነው። ምን ያህል ብታቂው ነው አብርሃምን። የምሬን እኮ ነው የምልሽ። ንግግሩ ያስታውቃል እንደሚወድሽ አንቺ እንደምትዩ አይነት ሰው እንደሆነ። ያ ግን በቃ እሱም የሆነ መሸነፍ ስላልፈለገ ምናምን ነገር እጅ መስጠት አልፈለገም። ወደድኩኝ እንጂ ምን አጠፋው ነው አሁን እሱ ጋር ያለው። በወደድኩ ባፈቀርኩ እንዲህ የሚስቴ መጫወቻ አሉን እንዴ? በቃ ያለሷ መኖር አልችልም፣ ከሷ ውጭ ሌላ ሴትም ማፍቀር አልችልም። ግን እኔ እንዴት አረታ ባፈቀርኩኝ እኔ አንቺ መጫወቻ እንዴት ሆናለሁ ነው። ስለዚህ እንዲያምንሽ ጊዜ ስጩ። በቃ ፍቅሩኝለት፣ በቃ አሁን ሚስቱኝለት። ታዩ እንታረቅ፣ በዚህ ግባ በዛ ውጣ፣ ወንዶች ዳኒ ምናምን የሚባሉ ቁራቁምቦችን ከጎንሽ አርቂያቸውና በቃ አሁን ወደ ባልሽ የምትቀርቢበትን መንገድ ብቻ በብልሃት እንትን ማለት ነው እንዴ። ጥበበኛውኝ እንጂ እንግዲህ ብዙ አጨቃጨቅኳችሁ እናንተንም ሁላ ናፋለ። በነገራችን ላይ በቃ እንትን ይሄኛው ልጅ አሁን የአብርሃም ወንድም ትልቁ የአብርሃም ወንድም ነው። የዋ ነገር ነው በቃ እሷ ተጸጽታ እሺ ብላ እሷ ተጸጽታ በቃ እንመለስ እያለች ምናምን ሁለቱ መሀል የተፈጠረው ነገር በጣም ከባድ ስለሆነ ነው አብርሃም እንደዚህ እየሆነ ያለው። አብርሃም ላይ አትፍረድበት በቃ። ምክንያቱም አስታራቂ ሁልጊዜ ሰው እንዲታረቅ እንጂ በሁለቱ መካከል ያለውን ነገር በደንብ አድርገን መረዳት አንችልም። በውስጣቸው ውስጥ ያለው ነገር ምን እንደሆነ ከሁለቱ በላይ ሁለቱን ማወቅ ስለማንችል እርስ በርስ የሚተዋወቁትን ያክል እኛ ማወቅ ስለማንችል ነው እንደዚህ ሆነው። ለዛ ብቻ ይሁን ነገሮች አሁን የተፈጠሩ ያሉት ነገር ራሱ በቃ ደስ የሚል ተስፋ አላቸው። በቃ ሁለቱ ሰላም እንደሚሆኑ የሚያሳይ ነገር ነው። ብቻ ደስ ይላል። ይመቻችሁ።